እንግዲህ ጀግኒት ጨክናለች። እሷም ደግሞ የራሷን ውሳኔ ወስናለች። እኔ ሴት ልጅ ስታለቅስ አልወድም። ብዙ አልቅሻለሁ። ሰዎች ፊት መጥቼ ላለማውራት ብዙ ነገር ቤቴን ዘግቼ ብዙ ነገር ሆኛለሁ፣ ተጎድቻለሁ። እርጉዝ ሆኜ ብዙ ነገሮችን አሳልፌያለሁ። ብዙ የናፈቁኝ ነገሮችን የሚያቀርብልኝ ሰው አጥቻለሁኝ። ስለዚህ አንዴ እሷ ጋር ሄዶ ያስለቅሳታል፣ አንዴ እኔ ጋር መጥቶ ያስለቅሳታል። እኔም የራሴን ውሳኔ ወስኛለሁ ትላለች ንግስቷ የሴቶች አለቃ ሩታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደዚህ የሚያምር አረንጓዴ ከለር ይናፍቀናል። እኛ ኢትዮጵያኖች አረንጓዴ ነገር ስናይ ኢትዮጵያ የሚመስለን ነገር እኔ ብቻ ነው ወይስ እናንተም ነው? ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ የደወል ምልክቷን ተጫኗት። ዛሬም ደግሞ በሩታ አንዳንድ ነገር ለማለት መጥቻለሁ። ትንሽ ቢዚ ነበርኩኝ ትናንትና ኤፍሬም ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። በዛኛው ቪዲዮ ምን ታዘባችሁ? እኔ ብዙ ነገሮችን ነው እየታዘብኩት። ሀቂቀተን ባለፈው ሩታና ሄርሜላ ተገናኝተው አንዳንድ ነገሮችን እየመከረቻት እንትን አድርጋ በቃ ሀሳቧን እየተቀበለች በሀሳቧ አንዳንድ ነገር እያለቻት ነበረው። ሴት ልጅ ነሽ፣ አንቺም የራስሽን ውሳኔ መወሰን አለብሽ። የማይፈልግሽን ሰው ፍለጋ ላይ ሆነሽ የእድሜሽንም ጊዜሽንም እያቃጠልሽ ስለሆነ አሪፍ ውሳኔ ነው እየወሰንሽው ብላ እየመከረቻትም ያው እንትን እያለቻትም ነበርና ሲቀጥል አሁንም እሷም የራሷን ውሳኔ ወስናለች። እንዴት እንደዚህ ሊያደርገን ይችላል? ትላንትና ስታሟል የተባለ ይኸው 15 ነው 1 ወር በሉት አብርሽ ታመመ። ሩታ ያለ ስሟ ስም ተለጥፎላት በቃ እንደዚህ ያደረገችው ስሙ ራሱ ሲጠራ ደስ የማይል ነገር እንደዚህ ያደረገችው እየተባለ ብዙ ነገር ያሉ ነበረ። እሷም ደግሞ የራሷ ለማድረግ ብዙ ጊዜ ለፍታለች። ብዙ ስህተቶቹን እያረመች ነበርና ይህ ደግሞ ሳይሆን ሲቀር በቃ ከአሁን በኋላ እኔ ጋር እንዳይደርስብኝ አልደርስበትም። ያለውን ነገር ከቤቴ ማውጣት አለበት። መጥቶ ያለውን ነገር መውሰድ ይችላል። ካሁን በኋላ ግን እኔና እሱን የሚያገናኘን ነገር የለም ብላ ተናግራለች። አይፈረድባትም። ማድረግም እኔም ማደርገው ነገር ነው። ምክንያቱም ሰውን ብዙ ነገር ወደ አጥፍታችሁም ከሆነ ቅርታ ትጠይቁታላችሁ። ከቅርታ በላይ ምንም ነገር ስለሌለ ስህተታችሁን ደግሞ ለማረም ትሞክራላችሁ። ያም ሰው ስህተት ካለበት በቃ ሁሉንም ነገር ግፍ አድርጋችሁ በቃ ህይወቴ ነው ትዳሬ ነው ብላችሁ ለልጃችሁም ስትችሉ ብዙ ነገሮችን ችላችሁ የምትኖሩበት ጊዜ አለ፣ እስከ ጊዜ ድረስ ማለት ነው። ግን ሲበዛባችሁ ያ ነገር ሲበዛ ያው የራሳችሁን ውሳኔ ወስናችሁ ትቆርጣላችሁ። እና አላኩል ያህል ሩታም ቆርጣለች። የተናገረችውም ነገር ትክክል ነው ብዬ ነው ማስበው። ምክንያቱም እስከ መቼ ድረስ ሽሩሩ ትለዋለች፣ ታባብለዋለች። አብርሽ በጣም ጠግቧል። ሰው በቃ ስለወደዱት ያቺውም ወደድኩ ስላለችው ይቺም ደግሞ ለልጇ ብላ ስለቀረበችው ከነጥፋቱም ወድሃለው ልጄን አብረን ማሳደግ እፈልጋለሁ ምናምን ስትለው ነው መሰለኝ በቃ ኮርቶ ጭራሽም ሶስተኛ ወገን ይዞ ሲመጣ ሁላችንም ደንግጠናል። በቅርብ ጊዜ ይጠብቁ ብሏል ወይ ዛሬ ሌላ አዲስ ቪዲዮ ይለቀቃል ብዬ አስባለሁኝ። እና እንደዛ መሆን የለበትም። አንተም ቆም ብለህ ማሰብ ነበረብህ። አዎ ለብቻዬ ሆኜ በቃ ነገራቶችን ማጣራት አለብኝ ብለህ ተቀብለው ነበረ። ላኪን ግን አንተ ምንድነው የለጠፍከው? በቤትህ በቅርብ ጊዜ ይጠብቁም ብለህ በቃ ማን እንደማናደድ ሴት ናቸው እኮ ወደድነህ አብረንህ እንኑር
ስላሉ አንተ ደግሞ በቃ ወንድነት ተሰምቶ የሀበሻ ወንድ ደግሞ ትንሽ ነገር እኔ እኮ ለዛ ነው የሀበሻ ወንዶችን ወደድኩህ አትበሏቸው። ውዴታችሁን በውስጣችሁ በቤታችሁ ገለጹላቸው። እንደዚህ አትሆኑላቸው። በቃ እንዲያውቁባችሁም አትፈልጉ የምለው በምክንያት ነው። ይኸው አያችሁት አይደለ? ሶስተኛ ወገን ይዞባቸው መጣ። ምን ልትሉ ነው ሴቶች? ምን ትሉታላችሁ? አሁን ከሶስተኛውም ሄዳችሁ ትክክል ነው ልትሉ ነው? ትክክል ሰርቷል ልትሉ ነው ወይስ ምንድን ነው? በቃ አንድ ላይ ሆኖ አንድ ላይ እንደዚህ ሆኖ እኔ ላይክ ምን እንደሚያደርጋችሁ ኮሜንታችሁ ላይክ ሲደረግላችሁ ምን በቃ ያኔ ገንዘብ የከፈላችሁ ይመስላችኋል መሰለኝ አንዳንዶቻችሁ። የእናንተ ኮሜንት ላይክ ተደረገ አልተደረገ እኮ ዘሴማስ ምንም ለውጥ እናንተ የምታገኙት ነገር የለም። ያያችሁትን ግን ሴት ልጅ ስትበደል ባያችሁት ነገር ሀሳብ አስተያየት ስጡ። መጥፎ ነገር ይዘው ሲመጡ መጥፎ ነው እኛን ምንም አያስተምረንም በሉ ስትባሉ ደግሞ ቀንተሽ ነው ያንቺው ስለማይታይ መታየቱ ቀላል ነገር ነው። ቀላል ነገር ነው። እንዴት መታየት እንዳለበት ጠንቅቀን እናውቃለን። ግን ስለማንፈልገው ነው ልንገራችሁ ብዬ ነው። እሺ ለማንኛውም ምን ልላችሁ ፈልጌ ነው፣ አብርሽ አሁንም ደግሞ ስህተት እየሰራ ነው። በስህተት ላይ ስህተት እየደራረበ ስለሆነ ሩታ ጀግና ነሽ፣ ሀቂቀተም ማለት ነው። ቆራጥ ነሽ። የወሰንሽው ውሳኔ የኔም ውሳኔ ስለሆነ ቀጥይበት። በቃ ባል ቢሄድ ባል ይመጣል። ብዙ ነገር አደረግሽ፣ ልታጠፊበት ትችያለሽ፣ ልትጋጩ ትችላላችሁ። ትዳር ነው። ትዳር ውስጥ ደግሞ መጋጨት እንዳለ ሁሉ መታረቅ እንዳለ ሁሉ መደሰት እንዳለ ሁሉ መከፋትም አለ። ስለዚህ ያንን ነገር ሁሉም እናቶቻችንም አያቶቻችንም ያሳለፉት ነገር ነው። እኛ አሁን የዚህ ዘመን ትውልድ ለምን ተነካው ብሎ ቤት ጥሎ የሚወጣ ትውልድ ነው እየተፈጠረ ያለው። በተለይ ሶሻል ሚዲያ ላይ በሚያዩት ነገር እውነት መስሏቸው የኔንም ትዳር እንደዚህ ባልኩኝ ባሌን እንደዚህ ባደረገልኝ ምናምን ብለው የሚኮምቱ አሉና ተረጋጉ። ትዳራቸው የሶሻል ሚዲያ ላይ ትዳር ሌላ ነው፣ የውስጥ ትዳር ደግሞ ሌላ ነው። ልንገራቸው ብዬ ነው። በተለይ ዩቲዩብ ላይ የሚሰራው ፍቅር የሚያጫወታቸውና ትዳር የሚያጫውታቸው ሰዎች ፐርሰናል ላይፋቸው ደግሞ ሌላ ነው። የማዳም ቅመሞች ተረጋጉ፣ ትዳራችሁን አትበትኑ ልላችሁ ፈልጋለሁ። እኔ እኮ አንዳንዴ ቁም ነገርም እንደዚህ ነገርም እናገራችኋለሁ። እሺ ካላችሁ ከሰማችሁ፣ ለማንኛውም ሰብስክራይብ እያደረጋችሁ በሌላ ቪዲዮ ደግሞ በሰፊው እመጣለሁ። ይሄን አክል ካልኩኝ ይበቃኛል። ምሽት ላይ ደግሞ በሌላ ቪዲዮ ይጠብቁኝ። ሰብስክራይብ ላይክ አድርጉኝ፣ የደወል ምልክቱን ተጫኑት። ምንም ነገር ደግሞ አይከፈልበትም። የማዳም ቅመም ለማዳም ቅመም እንደማትሆን አውቃለሁኝ። ግን አንዳንድ በቃ ከውስጣችሁ እንትን ያለባቸው ሰዎች፣ ምቀኝነት የሌለባቸው ሰዎች አላችሁና ሰብስክራይብ እያደረጋችሁኝ ነው። ለምታደርጉልኝ ነገር በሙሉ ደግሞ አመሰግናለሁ። ሰው ያላመሰግን አላህን አያመሰግንም ይባላል።